እናትሽን ወስደሽ እናትሽን እንደዚህ አድርገሽ እናትሽን ሰራተኛ አድርገሽ እናትሽን እንደዚህ ብለሽ የተናገራችሁ ሰዎች አላችሁ። መቤቴና የእናት ሞት የሚያውቀው እናቴ ሞት ሀዘንን በአጠቃላይ ስለ ሀዘን ሊያወራ የሚችለው ሀዘን ቤቱ የገባ ሰው ነው። እኔ ደግሞ እናቴን አጥቼ እስከ ጎዳና እስከ ማደር የደረስኩ ልጅ ነኝ። እኛ ቤት እናቴ ስለሞተች የእናቴ አባቴ ልጆች ልክ እረኛ ሰብሳቢ እንደሌላቸው ተበትነን ያለ ነው። እናት ማጣት በጣም ከባድ ነው። በጣም የሆነ እንደዚህ በስቶሪ ወይ ደግሞ በኢሞጂ ወይ በቪዲዮ የሚጽናና ነገር አይደለም። በጣም ከባድ ነው። እናት ስትሞት ረሃብ ይጀምራል። እናት ስትሞት ሁሉ ነገራችሁ ነው። ቀኑ ራሱ ጨለማ ነው የሚሆነባችሁ። ወዳጅ ይርቃችኋል። ትላንት ደህና አደርሽ ሲላችሁ የነበረ ሰው ይርቃችኋል። እኔ የሀዘንን ጥግ ያየው ልጅ ነኝ። የሀዘንን ጥግ ሀዘን ምን ያህል እንደሚሰብር ጠንቅቄ የማውቅ ልጅ ነኝ። ገባችሁ? ምድር ላይ ደግሞ ማንም ክፉ ይሁን ማንም ጥሩ ይሁን ማንም መጥፎ ይሁን ሞት አይንካው። ሀዘን ማንም ቤት አይግባ። ኢቭን የምትጠሉት በቃ በጣም በቃ ይሄን ሰው ልበቀለው ፈልጋለሁ እንኳን የምትሉት ሰው ካለ ሀዘን ቤቱ አይግባ። አይደለም በዚህ ነገር ቻይና ሲዘጋ ሁላችንም ተበታትነን የት እንዳለን ምናምን ማንታወቅ ቀርቶ ማንገናኝ ቀርቶ እምንገናኝ እንደዚህ አብረን ይበላን ይጠጣን በቃ የተጣላን ምን ያለን እንኳን ክፉ ማለት ሞት ደረጃ ይሄ ውድቀት ደረጃ ምናምን መመኘት ጥሩ አይደለም። እኔ ማንም ሰው እናት ሞተች ሲል የራሴን እናት ቦታ ላይ አድርጌ ነው ማስበው። እኔ እናቴ ስትሞት ነው ሰው ቤት ተቀጥሬ ሰው ቤት ፊት ያየሁት። እናቴ ስትሞት ነው ልብስ ማጠብ የሰው በየቤቱ እየዞርኩኝ ልብስ ያጠብኩት። እናቴ ስትሞት ነው ጧፍና ቄጠማ ይዤ መሸጥ የጀመርኩት። እናቴ ስትሞት ነው ትምህርቴን ያቋረጥኩት። እናቴ ስትሞት ነው ሁሉ ነገር ምስቅልቅል ያለው። እናቴን ሳጣ ነው ረሃብን ያየሁት። ስለዚህ እናት ምንም ትሁን ምንም እንትን ትበል ትኑር ማርያም ምንም የማንም እናት ትኑር። የማንም እናት ክፉ አይንካት። ያው እንግዲህ በህይወት የሌሉትንም እኛ ኃጢያታችን የከበደን ምግባራችን አይደለም ለፈጣሪ ለሰው የማይመች አይደለም ሰማይና ምድር ለፈጠረ አጠገቦቻችን ላለው ሰዎች እንኳን የማይመች ነገር ያለን ሰዎች ነን። የሞቱትን ደግሞ እግዚአብሔር በቸርነቱ በቃ ይሄ ቦታ ይገባቸዋል የሚለውን ቦታ ላይ ያስቀምጣቸው። ምንም አይባልም። ይሄ ቪዲዮ ስለተፖሰተ ስቶሪ ስለተደረገ ምናምን የሚጽናና ሰው የለም። እድሜ ልካችሁ ነው የእናት ሞት እድሜ እኔ ስተኛ ስፔሻሊ ደግሞ ፀጉሬን ሳበጥር ሁሌ ፀጉር ቤት ሄጄ እንደዚህ ሲያጥቡኝ እናቴን አትዝም የምትለኝ ጋይዝ። እሺ እናቴን አትዝም የምትለኝ ለምን? እኔ ከእናቴ ውጪ ፀጉሬን ማንም ሰው ሰርቶኝ አያውቅም። እናቴ ስትሞት ትንሽ የህፃን ልጅ ትታ ነበር የሞተችው። የመጨረሻ የቤታችን መጨረሻ ማለት ነው። እሱን ለማሳደግ የሰው ቤት ልብስ አጥብ ነበር። በባዶ እግሬ ነበር የምሄደው። ልክ እናቴ በሞተች በ6 ወሯ ምናምን ጫማ ጥቼ በባዶ እግሬ ሄድ ነበረ። ገባችሁ? እሱ በቃ ማለት እሱ የመጨረሻም ስለሆነ እሱን ለማሳደግ ማለት ነው። እና ትንጥዬ ነው በቃ ትንጥዬ ነው። እሷ ስትሞት እየከሳ ምናምን ሄደ። ማንም ምግብ የሚሰጠን ስላልነበረ ተርበን ነበረ። እንደ ቤት ነው የተራበው።
ከዛ ተበታተንን ማለት ነው። እኔ እሱን ህፃኑን ይዤ ወደ ሌላ ቦታ ሄድኩ። እና እሱ የሞተ ጊዜ ደግሞ በቃ ምንም አይነት ነገር ብርቄም አይደለም ድንቄም አይደለም ምንም በቃ ሰው እኔ በነገራችን ላይ ዝም ብሎ ከሚኖሩ ሰዎች አንዷ ነኝ። ዝም ብሎ ከሚኖሩ ሰዎች አንዷ ነኝ። ገባችሁ? እና አንዳንዴ ቪዲዮ ስትሰሩ ስትናገሩ ምንም ስትሉ ሰው የሚሰብር ንግግር አትናገሩ። ኦኬ بس عليهم بتجاني بتشوفوا اوكي محمد እኔ ወንድሜ ታርቦ ነው የሞተው። ስለዚህ ስለ ሀዘን በደንብ አድርጌ አውቃለሁ። ምክንያቱም ጡት የሚጠባ ህፃን ልጅ ስለነበረ ከየትም አምጥቼ ወተትም ስለማልሰጠው ምንም ስለማልሰጠው ኃላፊነትም የኔ ስለነበረ የዘመድን ክፋት የሁሉንም ነገር እንትን ስላየሁኝ ረሃብ ክፉ ነው። በነገራችን ላይ መራብ በጣም ክፉ ነው። ገባችሁ? የሁሉንም የዘመድን ጥሩነትም ክፋትም የጓደኛን ጥሩነትም ክፋትም አይቼ ያደግኩ ልጅ ነኝ። በቃ እሺ። እና በቃ እንደዛ ነው የምላችሁ። እሺ ማውራት አልፈልግም። በተለይ ስለ ህፃኑ ወንድሜ ስለሞተ ወንድሜ ማውራት ምናምን አልፈልግም። በጣም መጥፎ ህመም ስላለብኝ ማለት ነው። ምን ነው መሲ? አይ ምንም። እና በቃ እንደዛ ነው የምላችሁ። ማልቀስ አልፈልግም። ተውሺ ስለ ሀዘን ምናምን ለኔ ሰው ሊነግረኝ እኔ መጥፎ ሀዘን ያየው ልጅ ነኝ እና የእናቴ ልጅ ህፃን ልጅ ወገቤ ላይ ተኝቶ የተኛ መስሎኝ ሞቶ ከወገቤ ላይ እንትን ያለ ሰው ነኝና ስለ ሀዘን ምናምን በጣም አውቃለሁ። ስለ ሁሉም ነገር አውቃለሁ። መራብን፣ መጠማትን፣ ሀዘንን ሁሉንም ነገር አውቃለሁ። እና ለዛ ነው በቃ ወደ ስራ። እሺ ጋይስ 10 ሺህ አስገቡት። እሺ ማስታወስ ራሱ አልፈልግም። ስፔሻሊ አዲስ አመት ሲመጣ ማስታወስ ራሱ አልፈልግም። አሸንዳ እንጨፍራለን። ማሬ እንጨፍር እንደ እየዞርን እንጨፍር። ወይኔ ወንድም ካልድ ጽፌልህ ነበር አላየኸውም ማለት ነው። ናሽ ና ማርያም ካልዱ ካልዱ እንዴት ነህ መሲቹ?
ወይዬ ተቆራረጥሽ። ከኔ ነው ከአንቺ? ከአንተ ነው። ቀይ እንትን በርቷል። ሰላም ነሽ ወይ? ደህና ነኝ። እንዴት ነህ? ይሰማል? ይሰማል። ካልዶ ወንድም በወንድሙ እንደዚህ ይጨክናል ማለት አየን ዘንድ ማርያም ካልዶ ይኸውልህ የመጣሁትኝ ድንገት ነው። አባቴን አሞት ነበር የመጣሁትኝ። ከዛ እንዳጋጣሚ ደግሞ እማዬ መታመሟን አልነገሩኝም። እዛ ሲሄድ እማዬን አይኗን ኦፕራሲዮን አድርጋ ምናምን እንትን አልኩኝ። አባቴ ጋር አልሄድኩም። ዝም ብዬ እማዬ ጋር ትንሽ ጊዜ አሳለፍኩኝና ዝም ብዬ ገዳም ሄድኩኝ። እግዚአብሔርን ማንንም ሰው አላገኘውም። ከአዶናይ ጋር ራሱ እንገናኝ ደግሞ ያሳቀኝ ኦራይል እኮ ከኦራይል እኮ 5 ደቂቃ 10 ደቂቃ ነው እኮ ወክ እኔ አላውቅም። ለዛው ሰፈሬ እኮ ኦራይል እኮ ነው። እኔ እድገቴም ሁሉ ነገሬም እኮ እዛው ደግሞ ጭራሽ ደግሞ እኮ እንትና ከማነው ስሙ እንትና ጋር ከበቄ ጋር ሳይሽ ጊዜ እንግዲህ በቄ እንኳን አንጠልጥሎሽ ይመጣል ብዬ ነበር። በእውነት በቃ እግዚአብሔርን ካልዶ ግን አሁን እመጣለሁኝ በቅርቡ ተመልሼ ስለምመጣ በደንብ በቃ ፕሮግራም አርጌ ነው የምመጣው። እግዚአብሔርን ካልዶ አይ ያርግልሽ፣ ለመምጣት ያብቃሽ። እውነት እመጣለሁ። በቃ ምን ተጠራጠርኩኝ እኮ የሆነ ጊዜ በቃ የሆነ እንትን አልኩኝና እንዴ ምን ሆና ነው እቺ ልጅ እያልኩኝ በቃ ከዛ ያኔ የመጣሽ ጊዜ 2-3 ጊዜ እንደው ዝም ብሎ ምሳ እንኳን መታ በልተሽ ብትሄጂ ምን ማለት ምን ይዤ ምናምን እንዴት ሆኜ ምናምን አይደለም። አንዳንድ ጊዜ አንቺም አብረሽ ያቋቋምሽው ነው አብረሽ የነበርሽበት ነው። በብዙ ነገር አብረሽናለሽ እና በትክክል በቃ ቤታችን ምን ይመስላል ምንድነው ያለው ነገር እሱን ታይም ስለምንፈልግ ስለነበረ ለዛ ነው። በአሁኑ ግን እመጣለሁ። አዎ ቤቴ ነው። እውነት ካልዶ ቤቴ ነው። እኔ ታውቃለህ ወይ ሳርዬ ወይ እናቴ ላንተ ያለንን ነገር ያው ታውቃለህ። በተረፈ ስራ ምናምን ቆንጆ ነው። ተመለሽ ወደ ስራሽ? አዎ ወደ ስራ ተመለስኩ። ግን እመጣለሁ አሁን በቅርቡ ደግሞ ያንንም ስለማደር በደስታ ስለዚህ እንደውም ከኤርፖርት ጀምሮ ነው መቀበልሽ። ስለዚህ ቀድመሽ መረጃ እውነት አዎ ደውዬልህ በስነ ስርዓት ነው ከፎሎሮቼ ጋር ፕሮግራም አድርጌ ነው እግዚአብሔርን መመጣው። ወንድም ካልል እግዚአብሔርን በአሁኑ ከአዶናይ ጋር ራሱ እንገናኛለን ተባብለን ምናምን ሳላገኘው መጣውኝ። እግዚአብሔርን እንደውም አሁን ካልተመለሽ አሁን አሜሪካን ሀገር ይሄዳል። ካናዳም አንድ ሽልማት አለው። መስዬ እንኳን ደህና መጣሽ። ሳሪ ወንድም ካልድ እንዴት ነህ? እኔ ስመጣ ያለው ዝም በላት መሲንሽ። አንቺማ ስሚ በቀይ ምንጣፍ ነው ከኤርፖርት አሁን መተሽ ብትደውይ አይሆንም። ከኤርፖርት መጀመሪያ ማንም ሳይል በቃ ከኤርፖርት ጀመረ ውስጥ ገብተን እስከዛሬ ያቻቸው በቃ እንደሱ ከሆነ ቀድመሽ አንድ ቀን በፊት ምናምን ንገሪኝ። ቢኮዝ ለሴኩሪቲ ቀድመን ማሳወቅ ስላለብን ውስጥ ደብዳቤ ተጻጽፈን ነው የምናደርገና የመሲን እንበቀላለን ውስጥ ድረስ ገብተን። እውነት ነው። ሳርቾም አሁን በቅርቡ ትመጣለች። በደንብ ነው የምትቀበሏት። ስለዚህ ከአዲስ ዓመት በፊት ትመጫለሽ። እንግዲህ ከክርስቶስ ጋር እነግራለሁ። ምንም የ3 ሰዓት ፍላይት ሌላ ምንም ስሚ የ3 ሰዓት ፍላይት እኮ ምንም ማሰብም አያስፈልግም። ከስቴት ነው ለሌላ እኔ ወንድም ካልም ስማ እኔ ከስደት ወደ ዱባይ ስመጣ ነው መንገዱ የራቀብኝ። የመጀመሪያው ረጅም ነው መሰለኝ። በአሁኑ ወይ የሚጣዬ በአሁኑ ግን ስመጣ ቶሎ ደረስኩኝና እንዴ በቃ ያልኩትኝ ስለው ለምንድነው ቶሎ የገባ ነው አልኩት። እንዴ ቅርብ እኮ ነው የ3 ሰዓት መንገድ እኮ ነው አለኝ። እንዴ በጣም እኮ የሚያስቀው እኮ ወደ ሳውዝ አፍሪካ ሩቅ ነው። ሌላ አፍሪካ ናይጄሪያ ምናምን ብትሄጂ ሩቅ ነው ከኢትዮጵያ። ሳውዲና ዱባይ እኮ ከስቴት ለዚህ እኮ ነው አረቦቹ ራሱ እዚኛ ሀገር ረፍት የሚመጡትና ምን የሚያደርጉት አንደኛ በቃ ቅርብ ነው። ለምሳሌ ለአሜሪካ ከአንድ ስቴት 9 ሰዓት 6 ሰዓት ፍላይት እንኳን አለ። አሁን ከቺካጎ ዲሲ፣ ከዲሲ
እንደዚህ ኦክላንድ እንደዚህ ብትሄጂ 7 ሰዓት 8 ሰዓት ላንታ እንደዚህ እንዲህ ፍላይት አለ። ይሄ እኮ ምንም በቃ ምንም ተነሳሽ ወረደ። ራሱ እኮ ቢኖረው አሪፍ ነው በጣም ወደፊት አይቀርም እንግዲህ። እውነት እና በጣም ነው በቃ ቶሎ ደረስንና በቃ ያልኩትኝ ስለ ቶሎ ደረስን ምንድን ነው አልኩት። ተመልሷል። እዚህ ነው ኢትዮጵያ ነው በቂ። በቃ እደውልለታለሁ። እንደውም እሱ ደውልለት ኢትዮጵያ ነው አለ። እሺ መሲ በቃ ሰላም ልበልሽ። ይቅርታ ግን እሺ በእውነት እኔ ማየት የምፈልጋቸው ተቋሞች አሉ። ባቡ ኸይርንና ያንተን በጣም ማየት ፈልጋለሁ። የሁለቱንም ተቋሞች በጣም ማየት መጎብኘት የምፈልጋቸው አካባቢ ናቸው። በደስታ እና እመጣለሁ። አሁን በቅርቡ ስለምመጣ በደንብ እንገናኛለን። እመጣለሁ። ቴንክ ዩ በጣም ቴንክ ዩ። እሺ መሲ ወይ በእናትሽ ተይ ጥሪው። ይኸው ልደውልለት ልቀስቅሰው። እሺ ሳሪ ወይ እንኳን ደስ ያለሽ የኔ ቆንጆ። እንኳን አብሮ ደስ አለን። የምር እንኳን ደስ አለሽ ማሬ። እንኳን አብሮ ደስ አለን። ወዲዬ ሴት ናት። ሴት ናት የኔ ውድ ሴት። በቃ ተንከባከቢ ራስሽን ሚጣ። እሺ ሳሪ የግድ ነው። አድናንም እንኳን ደስ ያለ በይልኝ። እደውልልሻለሁ። ናስሮ ስልክሽን አስቀምጪልኝ። ሳሪ ቤት መጣ። ሳሪ ከስታህ እኮ ነው። ኧረ በእናትሽ ተይ። እኔ ምን አድርገሃት እንደከሰተች እራሱ አላውቅም። ሆቴል ሰበራችሁታ። እና ላጣላሽ ምን አለ ነው። እኔ ሳሪ ጠርታኝ አልመጣም ማለት አይልም። በእናትሽ ተይ። እውነት ናስሮ ግን ለምንድን ነው ሳሪ ጠርታኝ አልመጣም የምትለው? ትናንት ለምን ሳይመጣ ቻሌንጁን ሳንሰራ? ሳሪ ምን ጠላትክ አይደለችም የኔ ያክል ናስሮ። እውነት አይባ እና ደግሞ ጆሮዬ ላይ ነው ስልኩን የዘጋው። አንቺ ተይ አታያይዢ በእናትሽ ተይ። እንዴ ቤቴ መተው እንኳን የገዛው ማስቲካ እስቲ መቤቴን በይ ማርያምን። አረጋግጠሻል? አዎ ከማ ከልዕልት ሂጂ። ሰላም እዚህ ቤት እንዴት ናችሁ? እንዴት ነህ ናስሩ? ሰላም ነው? ደህና ነሽ? ሳሪ እንዴት ነሽ? እንዴት ነህ? ምን ነው ማታ ሳትመጣ በዛው ቻሌንጁን ፈራ ነው? መኪናውን ማደርሰው ሩቅ ቦታ ነበረና አልተመቸኝም ነበረ እናቴን። አዎ እያለችኝ ነበር መሲ። ግን እኛማ ለቻሌንጁን እንሰራለን ብዬ አይፈርቶ ነው አልኳት። ኧረ 100 ፊት አስገቡና በኋላ ችግር ነው። ናስሩ ሳሪ ምን አስከፍተህ ነው? ምን ይሆነው? ሳሪ ትጠራሃለች ስለ ጆሮ ላይ ስልኩን የዘጋኸው። አይ አንቺ መሲ ተይ አታቀሳስሪ። ተይ ሚጣ ነች እንዴ? እዚህ 500 ሰው አላችሁ። ማርያምን ናስር ቻሌንጅ ሰጥቶኛል። ናስርን እኔን የምትወዱኝ ሁላችሁ ፎሎ አድርጉት። አሃ ፈራየሽ ፈራ ማታ ሀሳብ ቀይሬ ያለው እንዴ ጋይስ። ወዶ ሳይሆን በግዱ አንዴ ከአንደበት ወጥቷል። ፎሎ አድርጉት እኮ ህዝብ ጋር እኮ ማስረጃ የለም። ችግር የለውም። አንቺ አስገቢው። ሳሪ ንገሪው ስለ ልጅቷ። ናስር እናንተ ጋር ጊቫዌይ ትኬት አለ ብላኝ ነበር መሲ። ለማ እኔ እንጃ። ጊቫዌይ ትኬት ልንሰጥ ቻሌንጅ ልናወጣ ወይስ ይወጣ? እኔ እንጃ መሲ። ይወጣላችሁ?
የሆነች ልጅ አለች እንትን የኩላሊት የሐሞት ጠጠር ታማ እዚህ እነ ፍቄ ኖሮ ያሳክመዋት ነበረ እና አሁን ሊሴፓሲ ወጥቶላት ወደ ሀገር መሄድ ፈልጋ ነበረ። አይ ኦኬ ማለት የተቸገረች ከሆነች ምንም ችግር የለውም እንረዳታለን። ማለት ሌሴፓሲ ወጥቶላታል። አዎ ወጥቶላታል። እና ግዛት አለና ወይ እኛም የተወሰነና ግዛትና ሌላም ሰው የሚጨምር እኔም የበኩሌን እንትን እላታለሁ። ምንም ችግር የለውም። አዎ 2 ቀን ነው የቀራት። ማርያም አውትፓሱን አውጥተዋለች። አውጥታለች። አዎ አውጥታለች። እኛ አውጥተንላት ነበር ገባህ? እሺ። ከዛ እኔ ደግሞ ቆያለውን ነገር መሲ ታወራለች እንትን ልላን ነበረ፣ ግን ብዙም ኮምፎርቴብል አልተሰማኝም። አይ ችግር እና መሲ ምን አሰብሽ? መሄዷ ብቻ ስንት አለ እናንተ ጋር ትኬት? አሁን የተለያየ ነው። ሻንጣ የሌለውና ሻንጣ ያለው እስከ 1100 ምናምን አለ ትኬት። ሻንጣ ካለ ከሌላትስ ብዙም ልዩነት የለውም። ያለ ሻንጣም ከሄደች እስከ አንድ እኮ ሻንጣ ይኖራታል። በቃ እሺ ናስሮ ቁረጥላት። ኦኬ እሺ እቆርጥላታለሁ። ያው ላይክ የሁሉንም ከቨር ማድረግ አልችልም፣ ግን ያው አትሊስት ግማሹን እንትን እላለሁ። ችግር የለውም። ሳሪ ግማሹን እኔ ከበር አደርግላታለሁ ብሏል። እሺ ግማሹን ቲኬቱ ሲስተም ላይ ከመጣው እሷ ከምትፈልገው 100 ሊሆን ይችላል፣ 150 ሊሆን ይችላል። ከመጣው ላይ እኔ ግማሹን ከበር አደርጋለሁ። ኦኬ እሺ ግማሹን ደግሞ ቆይ እኔ ልጠይቅላት። እሺ አዎ አንድ ሰው ምናምን 150 2 ሳሪ እኔ 150 እሺ ካላሰ እኔ 150 300 ማለት ነው። ሌላ አሁን ወይ ሁለት ሰው 150 የሚያጋጭ 2 ሰው ነው የሚያስፈልገው። እዚህ ላይም ሊኖር ይችላል። ገስት ልኮ እንትን ይበሉና እንቆርጥላታለን። እሺ ልጥራት እንዴ ልጅቷን መሲ? አዎ ጥሪያት። እሺ ቆይ ወርጄ ልጥራት። ናስሮ የና ዱባይ ነው ያለሁት። እኔ እኮ እየነዳሁኝ ነው። ናሰር እንዴት ነህ? እንደሚታይ የጠራሁሽ ከቅድም። ደህና ነሽ? ደህና ነኝ። እንዴት ነህ? ደግ ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነህ? የልጅ እናት ልትሆኚ ነው። እንኳን ደስ አለሽ። እንኳን ደስ አለሽ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አዎ ደህና ነሽ? ትላንትና የሚሆነ የእንትን እያየሁ ነበር፣ የሆነ ቪዲዮ እያየሁ ነበር። እስክሪን ሪከርድ ምናምን። ሴት ነው ወንድ ሆነ? ሴት። ኦ አሸነፍሽ። ምን ነበር ግን ያልኩሽ? ሴት። እኛ ወንዶች ተሸንፈናል ማለት ነው። ተሸንፋችኋል። በቃ ጥሩ አይደለም። አድናንን በሚቀጥለው ችግር የለም በመክሮል ተነግረዋለን። አዎ በሚቀጥለው በደንብ ይስጣል። መሲ ቆይ መታለች። እሺ ኮሪ። ስለዚህ አሁን ስንት ብር ነው የሚቀረው መሲ? እኔ እንጃ ስንት ብር ነው የሚቀረው። ግማሽ አሁን ለምሳሌ 1100 ከሆነ ናስር 550 ካገዛት እኔና አንቺ 300 ስናግዛት 250 ነው የሚቀራት። አዎ ቆይ ነው ላስሞላላት። በኢትዮጵያ ስንት ብር ነው ናስር? 250 እኔ እንጃ አይ ዶንት ኖ ላይክ